አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አደራችሁ? ላይ ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን እንግዲህ ዛሬ በምን አይነት ሁኔታ እንደሚመጡ አናቅም። ዛሬ ይመስለኛል ዲኤንኤ ውጤት የሚመጣው እና ብዙዎቻችሁ የተጨነቃችሁ ነውና አትጨነቁ ውዶቼ፣ የምር አትጨነቁ። ምንም ነገር የለም እና የጠበቅነውም ሆነ ያልጠበቅነውም የፈለገውን አይነት ነገር ይምጣ፣ እናንተ መሸበር መጨነቅ አስፈላጊ አይደለም። ራሳችሁን ጠብቁ። የምር በውስጥ ራሱ የምታወሩ ልጆች ምናምን ራሳችሁን ጠብቁ። የምሬን ነው። ሰው ሀገር ላይ ነው ያላችሁት። አሁን ላይ ደግሞ ሙቀት ሰዓት ነውና የምሬን ነው። ራሳችሁን ጠብቁ። እንዴ ትቀልዳላችሁ እንዴ? እነሱ ስራና ስራ ነው እየሰሩ ያሉት። ምንም ችግር የለም። ፏ በሉ። ምንም የሚመጣ ነገር የለም። ሀይሚዬና ብሩኬ መቼም አይለያዩም። የኛ ውዶች አላህ ያገናኘውን ማንም ሊለዩ አይችልም። ገባችሁ አይደለ? እንደዚህ አይነት ነገር ደግሞ እዩ ማናት ምንድናት ማናት ምንድናት? እሷ ልኳን ትይዛለች። እና ምንም ነገር አትጨነቁ። ምንም ነገር የለም። እሺ ውዶቼ ዛሬ እስኪ ገምቱ። ዛሬ ኮሜንት አስቀምጡልኝ። ዛሬ ከሆነ የዲኤንኤ ውጤት የሚመጣው አይ ቲንክ ዛሬ ነው ብዬ አስባለሁ። እና በሀይሚዬ ቤት ይመጣሉ ኢንሻአላህ። ከዛ ምናይ ይሆናል ማለት ነው። እና ምንድን ነው ብላችሁ ታስባላችሁ? የዛሬው ውጤት ምን የምንሰማ ይመስላችኋል? እኔ ከዚህ በፊት ማለት ነው ከ100% 85%ቱ የሱ ነው ብለው ሊመጡ ይችላሉ ብያችሁ ነበር ማለት ነው። እና አብዛኛው የኔ ብቻ አይደለም የብዙ ኦዲየንስ ሀሳብ እንደዛ ነው። ምክንያቱም ቪዲዮውን ካየነው አንጻር መጨረሻ ላይ ጥለዋት በመውጣታቸውና ቅመም የተናገረችው ነገር እኔ ውስጥ እየፈራ ነው ምናምን እያለች እግሯ ሰረቅ እያደረገ ነበር ወደ ኋላና ያ ነገር አሁን ላይ ምን አይነት ነገር ይዘው እንደሚመጡ የሚያስታውቅ ነገር ነበርና ከዛ አንጻር ብዙዎቹ ልክ እንደኔ ከ100% 85%ቱ ብዙ የጨረቃ ፋሚሊ ያንን ነገር ነው ያሰበው። ያንን ነገር ነው እንትን ያለው ማለት ነውና ግን አሁን ላይ ከ85%ቱ ወደ 75% መጥቻለሁ እኔ ማለት ነው። ለምንድን ነው ብትሉ በቃ 25%ቱ የሱ አይደለም ብለው ሊመጡ ይችላሉ። ምክንያቱም አብዛኛው የጨረቃ ፋሚሊ በብዛት አብዛኛው ሁሉም ሰው በሚባል ደረጃ አይ በቃ ታስቀይረዋለች አይነት ነገር እያሉ ብዙ አይዲያ ስለተሰጠና ብዙ ነገር ስለተባለ ኦሬዲ ሁሉም ኦዲየንስ ይሄን ነገር ነው የጠበቀው። ይሄን ነገር ስለጠበቀ ኦዲየንስ እነሱ ደግሞ ከኦዲየንስ ባሰበው በተቃራኒ ሊመጡ ይችላሉ። ገባችሁ? በተቃራኒ የሱ አይደለም ተብሎ ሊመጣ ይችላል ማለት ነው። እንደዛ ቢሆን ግን አሪፍ ነው። እንደዛ ቢሆን እና ከዛም በኋላ እዩ አስቀይረውት ነው ምናምን እያለች ጓገጭ ብትል ጥሩ ነው። እንደዛ ይደምቃል ድራማው ማለት ነው። እና በዚህኛው ሳይድ ከመጡ ግን ያስጠላል። ድጋሚ ደግሞ ዲኤንኤ አድርጊ ምናምን አታድርጊ ከሷ ጋር መንጋተት ምናምን ይመጣል። እንደዛ አይነት ነገር ከሆነ ይሆነ ይደብራል። ደስ ይላል ብዬ አላስብም። ገባችሁ አይደለ? ግን የሱ አይደለም ብለው መተው ከዛ እዩ አይ ይሄማ አስቀይራችሁት ነው ምናምን ነገር አስቀይሮት ነው ብሩክ አስቀይሮት ነው ምናምን ነገር ብላ እሷ ናት አሁን እንትን ማለት ያለባት። እንደዛ ቢሆን አሪፍ ነው ብዬ አስባለሁ ማለት ነውና ብቻ ለማንኛውም ዞሮ ከዚህ በኋላ ምንም ነገር ይምጣ ሀይሚዬና ብሩኬ መቼም አይለያዩም። ይሄን ነገር አስረግጬ ነው የምነግራችሁ። ይሄን ነገር ማወቅ መቻል አለባችሁ። ምንም አንተን አትበሉ፣ አትፍሩ። ምንም የሚመጣ ነገር የለም። ሌላው ቅመምዬ ደግሞ እንደዚህ እያለቀሽ ምናምን እንድትመጫ አንፈልግም። በእርግጥ ሁሉም ሰው የተሰጠውን ካራክተር ነው እንትን የሚለው፣ ግን ደግሞ እንደዚህ አሁን ላይ እናንተ የሆነ ቆፍጠን ብላችሁ እሷን እንዴት ማባረር እንዳለባችሁ ያለውን ሪያክታችሁን ነው ማየት የምንፈልገው እንጂ አሁንም እንደ በፊቱ እያዘናችሁ መታችሁ ከዛ የኛ ልብ እየተሰበረ ምናምን ኢቭን እኔ እንኳ ማለት ነው የሆነ ስራ መሆኑን እንኳን እያወቅኩ ማለት ነው የምሬን ነው በጣም ነው የሚከፋኝ። እንደዚህ ነው ምናምን ሳይ በጣም ነው የሚከፋኝ ወላሂና እንደዛ ሆናችሁ ባትመጡ ደስ ይለናል ማለት ነው። ይሄ ሁሉም አስተሳሰብ ነው። ከዛ በተረፈ አሁን እዩ እንባ ከረዩ ምናምን የምትለው በራሱ እርግጠኛ ሆነ። በነገራችን ላይ ማለት ነው አንድ ሰው ይሄ ሰይጣናዊ ስራ ውስጥ ከገባ በኋላ ተንኮል ምናምን ነገር ለመስራት እንትን ካለ አምኖበት ከገባ ማለት ነው ምንም ነገር ከማድረግ ወደ ኋላ አይልም። እንደዚህ አይነት ሰው ማለት ነው እዩ እንደዛ ነው የሆነችው አሁን
በቃ ካፈርኩ አይመልሰኝ አይነት ነገር ነች። ኦሬዲ ገብታበታለች በውስጡ ያሰበችውን ነገር ምናምን ብሩኬን ለራሷ ለማድረግ የማትሄድበት የማትፈነቅለው ድንጋይ የላትም። ገባችሁ አይደለ? ፍቅር እኮ በግዴታ አይደለም፣ ግን ደግሞ በቃ ወደ ራሴ ካመጣሁት በሆነ በቃ እንትን ብዬ ከዛ እሱም እኔን እንዲወደኝ አደርጋለሁ አይነት ነገር ውስጥ ናት ማለት ነው። ትናንትና ምን አለች ቅመሜ? ፍቅር ያወረው ሰው ምንም ነገር ያደርጋል ብላ ነበርና ብሩኬ ደግሞ ይሄ ፍቅር ሳይሆን ተንኮል ነው። ፍቅር ያፈቀረ ሰው እንደዚህ አያደርግም። እውነት ነው። ከልብ የወደደ ሰው ከልብ ያፈቀረ ሰው የሚያፈቅሩትን ሰው እንዲህ ህይወት አይበጠብጥም። የሱ እንኳን ባይሆን የሷ ባይሆንም ላይክ እያፈቀረችው ዝም ብላ በውስጧ ትኖራለች እንጂ የሱን ደስታ የሱን ፈገግታ ነው የምትፈልገው። እንዲጎዳባት አፈልግም። አንዲ ካፈቀራችሁት የእናንተ እንኳን ባይሆን ያ ሰው መጥፎ ነገር አትመኙለትም። ግን አንዳንድ ሰው ደግሞ ይሄ ፍቅር ሳይሆን መጋኛ ይሆን ተንኮል የኔ ካልሆነ እሱ በቃ ህይወቱ መበጥበጥ አለበት የሚል አይነት ሰው ደግሞ ያ ፍቅር ሳይሆን ተንኮልና በቃ መጥፎ ቅናት የቅናት መንፈስ የተጋባበት ስለሆነ እንደዛ አይነት ሰው ደግሞ ምንም ነገር ከማድረግ ወደ ኋላ አይልም። ያን ነገር ደግሞ የሚያደርገው ማንም ስለሆነ አይደለም፣ ተራ ሰው ነው። እዩም እንደዛ ማለት ነው። እንደዚህ አይነት ሰይጣናዊ ነገሮችን ተንኮል የሱ ህይወት እንዲበጠበጥ የነሱ ህይወት እንዲበጠበጥ የሀይሚዬን ህይወት ለመበጥበጥ ቅመምዬን ከብሩኬ ለመለየት የምታደርገው ጥረት ሰይጣናዊ ተግባር ስለሆነ እንደዛ አይነት መንገድ የሆነ በጉልበት በምናምን ከሄደች እሷ በሄደችበት መንገድ መሄድ እኮ ነው ልኳን እንድትይዝ ማለት ነው። እና አንድ ሰው እንዲህ እንትኗን ይዞ አግቶ ቢያሰቃዩት ትለፈልፍ ነበርና ስነ ስርዓቷን ትይዝ ነበር። በጉልበት አንድ ሰው በጸባይ እምቢ ካለ በህግ ይኬዳል፣ ወይም ደግሞ እሷ በመጣችበት መንገድ መሄድ ማለት ነው። ትናንት ፍፄ ምንድነው ያለው? በቃ አንቺ በጉልበት ነው አይደለ የፈለግሽው፣ እኛም በጉልበት እንሄዳለን አይነት ነገር ነው ያላት። ይሄን አቋማቸውን መቀየር የለባቸውም። መቅለስለስ ምናምን ነገር አያስፈልግም። በቃ እሷ በሄደችበት መንገድ መሄድ ይቻላል። እሷ ማን ስለሆነች ነው እሷ እነሱን የምታስፈራራው? እነሱን መውጫ መግቢያ የምታሳጣው ማን ስለሆነች ነው እንዴ? ለማንኛውም ማለት ነው እኔ በነገራችን ላይ በጣም በፍቅር የመጣብኝን ሰው ነው እንዳላስቀይመው በጣም የምሰጋው የምፈራው ማለት በቃ የሆነ በጣም ጥሩ የሆነን ሰው ያንን ሰው በጣም እፈራለሁ እንዳላስቀይመው በቃ። እና ሰው አይደላችሁ ላይክ አሁን እኔ እዚህ ቤት አረቦቹ በጣም መልካም ሰዎች ናቸው። እኔ የምሰራባቸው አልሐምዱሊላህ በጣም መልካም ሰዎች ናቸው። እና ሴትዬ በጣም ጥሩ ሴት ነች። ምድር በሏት በቃ ምንም ነገር አትጮህም አትናገርም ምናምን ነገር እና በስራዬ እሷን እንትን እንዳለ እሰጋለሁ። ገባችሁ? የሆነ ነገር ሳልሰራው ቀርቼ ያን ነገር እንዲታየው አልፈልግም በቃ። ምክንያቱም ስለማትናገር እንደሌላው ስለማትጮህ ያንን አይታ በቃ የሆነ እንዲከፋት ምናምን አላቅም አልፈልግም። በቃ ጥሩ ሰው እንዲከፋብኝ አልፈልግም። ግን መጥፎ ሆኖ የመጣ ሰው እልክ ነው የሚገባኝ በቃ እልክ ነው የሚገባብኝ። ያንን ሰው በመጣበት መንገድ ነው እንትን ማስተናገድ የምፈልገው ማለት ነው። ምክንያቱም ማለት አሁን አንዳንድ ሰው መጥፎ ሆኖ የመጣበትን ሰው ጥሩ ሰው ሆኖ ለመመለስ ይጥራል ምናምን። እኔም በመጀመሪያ እንደዛ አይነት ነገሮችን ላሳይ ይችላለሁ። ግን ደግሞ በጣም የሆነ እንደ እዩ ድርቅ አይነት ያለ ሰው ከመጣ የራሴን ህይወት ለመበጥበጥ ወይም ደግሞ የራሴን ሰው እንትን ለማለት ከመጣ የምሬን ነው እኔ እንደዚህ አይነት ሰው አልመለስም። እና ቅመምዬም ያንን ወኔሽን ነው ልታሳያት የሚገባው። አንቺ ጠንካራ ጀግና ሴት ነሽና ያንን ወኔሽን ነው ልታሳያት የሚገባው እንጂ ማን አባቷ ስለሆነች ነው እሷ እንዲ የምትፈነጨው። ይሄ ቁጥር ጥሯን ይዞ እኮ እንዲ ሞሎያ ማድረግ ነው እንዴ? እና ለማንኛውም ሙዶችዬ አትጨነቁ፣ አታስቡ፣ ፏ በሉ። ምንም ነገር አይመጣም። የቅመሜ ቀብራራ እንግዲህ ትናንትና እንደዚህ ያደረገ ስቶሪ ላይ ኢንስታግራም ላይ መጥቶ ነበር ማለት ነው። እና እንዲህ እሷን ማንን ነው እዩንችን አንገቷን ይዞ ቢያንጠለጥልልን ግን እነሱን ችግር ውስጥ ለመክተት ነው እኮ እሷ አላማዋ ዞሮ ማለት ነውና እንደዚህ አይነት ሰዎችን በሲስተም ነው መያዝ ስላችሁ በሲስተም በቃ ላይክ እንዳትሳሳቱም
በህግም ሆነ በተለያየ ነገር ሄዳችሁ ብቻ እናንተን አደጋ ውስጥ ሳትጥሉ በሲስተም ነው እንደዚህ አይነት አይን አውጣ ሰዎችን ማስወገድ የምትችሉት ማለት ነውና ሀይሚዬና ብሩኬ ሁሌም አንድ ናቸው። ወደፊት ሁልጊዜም አሁንም ተያይዛችሁ ወደፊት ኢንሻአላህ ምንም ነገር ቢመጣ ወደ ኋላ የለም። ጨረቃ ፋሚሊም ዛሬ ምንም ነገር ቢመጣ ምንም ነገር ሳትሉ ወደፊት ሁሌም ከነሱ ጎን ሆናችሁ ማለት ነው። አንድነታችን ፍቅራችን መቀጠል አለበት በዚሁ ማለት ነው። ምንም ሳትቀየሩ እውነተኛ ወዳጅ መቼም አይቀየርም። ሁልጊዜም ቢሆን ከጨረቃዎቻችን ጎን ሆናችሁ እንደተለመደው ቻናላችሁን ሼር እያደረጋችሁ ወደ 350 ኬ ቅመምዬም ብሩኬም ወንድሜ ወደ 400 ኬ ሊገቡ ትንሽ ነው የቀራቸውና ከጎናቸው ሆነን እናበረታታቸዋለን ማለት ነው ውዶችዬና ምንም አትሸበሩሽ ውዶቼ።